ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ብዝት በል እያልኩኝ ዛሬም ደግሞ እንደተለመደ ይህን ደሊላ ድራማ እዤላችሁ መጥቻለሁኝ። ይህን ድራማ ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። ላይክ እና ሼር ስለምታደርጉና ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ካሌብ ከዚህ በኋላ እንግዲህ ሰርጉ መቆም አለበት ስል ተናገረ። ከዛን ደሊላ ደግሞ ለምንድን ነው ሰርጉ የሚቆመው ስል እንግዲህ ትጠይቃታለች። ከዛ እሱም ደግሞ በእንግዲህ በደም የተመሰረተ ሰርግ ወይም ደግሞ ትዳር አልፈልግም ስል ተናገረ። እንግዲህ እሷም እጅግ ደነገጠች። ጽጌረዳና ኤልሳ በቤት ውስጥ ቁጭ ብሎ እንግዲህ ምንድን ነው የሆነው ነገር? ከዛ ጽጌረዳ የት ሄዳ ነው ብሎ ስጠይቃታለች። ከዛንን እንግዲህ ስትጠይቃትም እኔ ማውቀው ጉዳይ የለኝም፣ ስለዚህ እኔ ለራሴ ተጨንቃለሁ፣ አታስጨንቅኝ ትላታለች። እሷም እንደዛ ስትላትም ከዛንን እንዴት አላቅም ትይኛለሽ? ካሌብ እኮ እንደ እብድ ሆኖ ነው ከቤት የወጣ ስትል ትናገራለች። ካሌብ እንግዲህ ወረቀቱን አንብቦ ከዛንን እንግዲህ ደሊላ ምንድን ነው የማየው? ይሄ ነገር አባቴ እጅ አለበት ወይ ያንቺ አባትሽ መሞቱ ላይ ብሎ ስል ከዛንን እንግዲህ እንደዛ ስላት ጊዜ እሷ ደግሞ በስሜታ ተውጣ ምንም ነገር አልመለሰችለትም። ከዛ እንግዲህ ደሊላ ይሄ ነገር ሁሉ እንዴት ሆኖ ስል ከዛንን እንግዲህ እሷ ምንም ሳትላትም ከዛ እንግዲህ ቤዛም ደግሞ እንግዲህ ደንግጣና ቆስጦር ብላ ቆማ ትጠብቀዋለች። ከዛ ስታያትም ቆይ አንቺም ይሄንን ታውቃለሽ ወይ ቤዛ ብሎ ስጠይቃትም ከዛንን እንግዲህ እሷ ደግሞ እኔ ማውቀው ጉዳይ የለም ብትትል ትመልስለታለች። ከዛኔ እሺ በቃ ብሎ እንግዲህ እነሱ በንዴት ጥላቸው ሊሄዱ ይሄንን እንግዲህ መረጋገጥ ያለብኝ ከእናት ያረጋግጣለሁ ስል እንግዲህ ካሌብ ጥላቸው ይሄዳል። ከዛንን እንግዲህ ደሊላ ደግሞ የሰራሹን ስራ አይተሻል ወይ ስትል ቤዛ ላይ ጮኸችባት። ከዛንን እንግዲህ ሁለታቸውም እንግዲህ እነሱን ተከተሉት። ከዛንን እንግዲህ ደሊላ ሮጣ ሄዳ ካሌብ እባክን ተረጋጋ እንደዚህ አቱን ስትል ከዛን እንግዲህ ሮጣ እጁን ትይዝና ከዛን ለማረጋጋት ትሞክራለች። እንግዲህ እንደዛ ስትላትም እሱ ደግሞ እንግዲህ የሚያደርገውን ነገር እንግዲህ ከዚህ በኋላ ሊቀቅኝ ይህን ሁሉ ልትኖሪ ነው? ከዛንን እንግዲህ ለምንድን ነው ሳትነግረኝ እንግዲህ ልትሄጂ ነበረ ወይ? እና አይደለም እኮ አንተ እንዳትጎዳብኝ ስለፈለኩ ነው ትለዋለች። ከዛንን እንግዲህ ካሌብ እሺ በቃ ይቅርታ ብሎ እጁን መንጭቆ ይሄዳል። ከዛንን እንግዲህ እማዬ ስል እንግዲህ ካሌብ ወደ ውስጥ ይገባል። ከዛን እንግዲህ ጽጌረዳም እንግዲህ እጅግ ክፉኛ ደንግጣ ይሄ ምንድን ነው? እኔ ስለዚህ ነገር የማውቀው ጉዳይ ልብስ ከዛንን እንግዲህ እኔ ማውቀው ጉዳይ የለኝም፣ ስለዚህ ይሄ ወረቀት ምንድን ነው ስትል እንግዲህ ትጠይቀዋለች። ከዛንን እንግዲህ ይሄ ወረቀት የምናገረው የደሊላ አባት የኔ አባት ላይ የደሊላ ሞት የኔ አባት እንግዲህ የደሊላን አባት እንደገደለ የሚያስረዳ ነው ብሎ ሲናገራታል። ከዛንን እንግዲህ የድርጅቱ ግማሽ ራሱ ንብረት የሚሆነው የደሊላ ታውቀዋለች። እንግዲህ አባቴ እንደዚህ አይነት ነገር ውስጥ እንዳለ እኔ በምንም ታምር አላቅም ስትል ትናገራለች። እኔ እዚህ ጋር አንድ ነገር የምኖረኝ እንግዲህ መቼም ቢሆን ባልና ሚስት ነው እንደዚህ አይነት ነገር ይኖራል ወይም ደግሞ ይደበቃል ብዬ አላምንም። እንግዲህ ጽጌረዳ የምትዋሽና አውቃ የደበቀችው ነገር ይመስለኛል። እንግዲህ እዚህ ጋር ከዛንን እንግዲህ በኤልሳ እንግዲህ እስቲማዬ ብላ ትቀበላለች። ከዛንን እንግዲህ ወረቀቱን ስታነባው
ከዛንን እንግዲህ እሷ ደግሞ ምን ብላ ስትላትም የእውነትም ማየ አባቴ ነፍሰ ገዳይና ወንጀለኛ ነበረ እንዴ ስትላትም ከዛንን እንግዲህ የምር ይሄንን አድርጓል ወይ ወንጀለኛ ነበረ እንዴ ብላ ስትለ ከዛንን እንግዲህ ጽጌረዳ ደግሞ እኔ ልጅ እኔ ማቀ ጉዳይ የለም ስትል ትመልስለታለች። ከዛንን እንግዲህ ጽጌረዳ እንግዲህ ይሄንን አላቅም ብላ ስትክዳትም እማዬ ብላ ድጋሜ ስትጠይቃት እማዬ የእውነት አባዬ ይሄን ወንጀል ሰርተዋል ወይ ትላታለች። ከዛንን እንግዲህ እጅግ ተናደው ጊዜ እሷ እንግዲህ ከደጅ ስትመጣ ከዛንን እንግዲህ ጽጌረዳ ደግሞ ከዛንን እንግዲህ ደሊና ልጄ ብስትል ታናግራታለች። ከዛ አሁን ካሌብ ያመጣውን ነገር የእውነት ነው ወይ ብላ ትላታለች። ከዛንን እንግዲህ እሷ ደግሞ መናገር አቅቷት ከዛንን እንግዲህ አዎ እማዬ እውነት ነው ስትል መለሰችለት። ከዛንን እንግዲህ ለዛ ነዋ እንደዛ ስትጨነቁና ነገሮችን ሁሉ እንግዲህ ግራ ሲጋባችሁ የነበረው ስለዚህ ይሄን ሁሉ ነገር እንግዲህ በውስጣችሁ አምቃችሁ ይዛችሁ ነው ስትል ትናገራታለች። ከዛ እንግዲህ እኔ ወይም ማስጨነቅ ወይም ደግሞ መበደል ፈልጌ አይደለም፣ ነገር ግን እንግዲህ ምን ማድረግ ይችላሉ ትርም ከዛንን እንግዲህ እሷም ደግሞ ደሊላ ምን እንደምልሽ አላቅም አባታችን እንደዚህ አይነት ነገር አባታችን እንደዚህ አይነት ጥፋት ውስጥ ይኖራል ብዬ አንድ ቀን አስቤ አላቅም ብላ ትላታለች። ከዛንን እንግዲህ አውቃለሁ እንግዲህ እንደዚህ አይነት ነገር ውስጥ አለ ብዬ አላሰብኩም ነበር። ከዛንን እንግዲህ ኤልሳ ደግሞ ካሌብ ጥላቸው ሲሄድ ኤልሳ ልትከተለው ስትል አይ ኤልሳ ተይው ከዛን ይረጋጋና ከዛንን በኋላ ላይ ያናግራል። ከዛንን እንግዲህ እውነቱን እስከሚያረጋጋ ድረስ ግድ ትላለች። ጽጌረዳ እንግዲህ የምትለው ነገር አታ ከዛንን እንግዲህ ሁሉም ነገር እንግዲህ ዝምታና እሷም ደግሞ ራሷን ይዛ ስትቀመጥ ከዛ እንግዲህ ሁሉም ሰው ማንም ሰው አላናገራትም። ቤዛ ማንም ሰው ምንም ነገር ስላላላት አይናቸውን አይታ ተመልሳ ወጣ ሄደች። ከዛንን እንግዲህ መንገድ ላይ እየሄደች ሳለ ብርዱና እንትኑ ሲልባት ከዛንን እንግዲህ እየበረደኝ ነው አምላኬ ከዛንን እባክህ አምላኬ ወይ ቅጣቴ ይብቃኝ ስትል ትጸልያለች። አሁን እኮ ተቀይሬያለሁ፣ ስለዚህ አውቃለሁ በጣም በድያለሁ፣ አሁን ግን ተቀይሬያለሁ፣ ስለዚህ ቅጣቴ ይብቃኝ ስትል ትናገራለች። ክፉ ሰው ነኝ፣ እንዲሁም ደግሞ አሁን ግን ተጸጽቻለሁ፣ ስለዚህ ለኔ ምሕረት ይገባኛል ትላለች። ከዛም እባክህን ይብቃኝ አምላኬ ወይ አባቴ ወይ ግን ብዙ ነገር በድያለሁ፣ ስለዚህ ይበቃኛል የጎዳና ህይወት ስትል እንግዲህ ቤዛ ወደ ፈጣሪዋ ትማጸናለች። እንግዲህ አንዳንድ ጊዜ እኛ ሲቸግረንና የሆነ ነገር ሲደርስብን እንጂ አምላክ ራሱ የት እንዳለ እንግዲህ ሲቸግርና ግራ ሲገባን ብቻ ነው አምላካችን ወይ ብለን የምንጸልየው። አንዳንዴ እንግዲህ ቤዛም ደግሞ እባክህን ይበቃኛል፣ ቅጣቱን አንሳልኝ፣ ስለዚህ እንግዲህ እስከ መቼ ድረስ ነው የምትቀጣኝ እያለች እንግዲህ እየተማጸነች ትገኛለች። አንዳንድ ጊዜ እንግዲህ ነገሮች ሲደራረቡና ወዴት እንደምንሄድ ወይም ደግሞ እንዴት አርግተን ማስተካከል እንዳለብን ሲያቅተን እንግዲህ ዳግመኛ ብንወለድና ከዛን እንግዲህ ይሄን ነገር ብናስተካከል ብለን እንመኘዋለን። ነገር ግን ሰው ልጅ በምንም ታምር ሰው እንግዲህ እግዚአብሔር ብቻ
እግዚአብሔር ብቻ እንግዲህ እነሱን ወይም ደግሞ ልባቸውን ካራራ በስተቀር እንጂ የዛን ሰው ጥፋት እንግዲህ ለማስተካከል ብለን ራሳችን የምናደርገው ወይም ደግሞ ራሳችን የምንቀጣው ነገር መቼም ቢሆን እንግዲህ እንደማይሳካልን ነው። ለምን ቢባል ሰው እንግዲህ ያሰበበት ቦታ ካልደረሰና ወይም ደግሞ ይሄንን ማድረግ አለብኝ የሚለውን ነገር ካላደረገ በስተቀር መቼም እንትን አይሉትም እና ስለዚህ እንግዲህ እሷም ደግሞ ይሄንን ነገር እንዴት አድርጌ ማስተካከል እንዳለብኝ ብላ እንግዲህ ነው ስትማጸን የነበረው። ነገር ግን እንግዲህ ነገሮች ሁሉ ግራ ገብቷታል። እንዴት አድርጌ ማድረግ እንዳለብኝ ትላለች። ያኔ ጊዜ እንግዲህ ይሄ ይመጣል ብላ አላሰበችም ብላ ነው ይሄን ይመጣል ብላ ትለዋለች። እንግዲህ በተኛችበት ቦታ እንግዲህ ቁጭ ብላ ከዛን እረ አምላኬ ወይ ቅጣት በቃኝ ብላ እንግዲህ ትጮኻለች። ከዛን ቆይ ምንድነው እንደዚህ የሚባላ? ቆይ ምንድነው እንደዚህ የሚበርደው? እያለች እንግዲህ ከዛን እንግዲህ እያከከች ነበረ። እውነት ለመናገር እንግዲህ በጎዳና ውስጥ እንግዲህ የሚከሰተው ነገር በጣም ከባድና እንዲሁም ደግሞ በጣም ችግር ነው። ለምን ብርድ ነው፣ እንዲሁም በዛ ላይ ደግሞ ራብ ነው። በጣም ከባድ ነው የእውነት ለመናገር እንግዲህ ጎዳና ላይ ማደር እና ብቻ እግዚአብሔር የእውነት ከዚህ አይነት ነገር ይሰውረን ነው። ከዛን እኔ እንግዲህ ደሊላ እንግዲህ ከጽጌረዳ ጋራ ቁጭ ብላ እንግዲህ እያወራች ነበረ። ከዛን እንግዲህ አንድ ጊዜ ወደ እናንተ ቤት የሚመጣ አንድ ሰው ነበረ ብላ ስትላትም ከዛን እንግዲህ ከዛስ ምንድን ነበረ ብለስ በጣም ይጨቃጨቁ ነበረ ስትላትም ከዛ ሁል ጊዜም ሲመጣም ከዛንን እንግዲህ ሁል ጊዜ ይጨቃጨቃሉ፣ ሁል ጊዜ ደግሞ ይነዛነዛሉ ብላ ስትላትም ከዛንን እንግዲህ እና እማዬ እና ምንድነው ብላ ስትላትም አይ ምናልባት እንኮ ይሄንን ያደረገ ከዛንን እንግዲህ ይሄንን ያደረገ እሱ ሳይሆን አይቀርም ስትላትም ከዛንን እንግዲህ ምን አይነት ሰው ነበረ ታስታውሻለሽ ወይ ብላ ትላታለች። ወፈር ያለና ቀይ ሰው ነው ብላ አጠር ያለ ሰው ይመስለኛል ብላ ስትል ትናገራለች። ከዛንን እንግዲህ አዎ አባዬ የሞተ ጊዜ ከቢሮ ሲወጣ ያየሁት እሱን ነው ትላለች ደሊላ። ከዛንን እንግዲህ ምናልባት እንግዲህ ይሄን ሴራ ያሴራ እሱ ሰው ሊሆን ይችላል ስል እንግዲህ ትናገራለች። ከዛ ለዚህ እንደዛ ስትላትም ደሊላ አትጨነቂ፣ ሁሉም ነገር እንግዲህ እንደርስበታለን፣ ለሁሉም ነገር መፍትሄ እናደርግበታለን ትላለች። ከዛንን እንግዲህ ጽጌረዳ ደግሞ ከዚህ በኋላ የእውነተኛ ባለቤት አንቺ ነሽ እዚህ ቤት ውስጥ ትላታለች። ስለዚህ ቤትም ንብረትም ሁሉ አንቺ ነው ትላታለች። ከዛንን እንግዲህ እንደዛ ስትላትም አመሰግናለሁ እማዬ አመሰግናለሁ ብላ ትላለች። ከዛንን እንግዲህ ካሌብ ጋር ትሄድና ከዛንን እንግዲህ ካሌብ እባክን ክፈትልኝ እናውራ ብላ እንግዲህ በሩን ትቆረቁረዋለች። በሩ ስታንኳኳ ከዛንን እንግዲህ እሱ ደግሞ በሩን አልከፈተላትም። ከዛን ካሌብ እየሰማ ከዛንን እንግዲህ ምን የሚያከራክረን ነገር አናወራም፣ እባክን በሩን ክፈትልኝ ትንሽ ጊዜ እናውራ ትለዋለች። እባክን ትንሽ ጊዜ አንድ ጊዜ አዳምጠኝ እባክን ካሌብ ብላ እንግዲህ በሩ ስታንኳኳ ከዛንን እንግዲህ እሱ ደግሞ ተይኝ እያልኩሽ እኮ ነው ደሊላ ብሎ ይላታል። ደሊላ ይሄንን ሁሉ ከዛንን እንግዲህ ካሌብ እኔ እኮ ለአንተ ብዬ ነው አንተ እንደዚህ ብቻ ስትሰቃይ ማየት አልችልም ትለዋለች። ከዛን እባክህ
ከዛንን ተይኝ ደሊላ ምንም ማውራት አልፈልግም ይላታል። ከዛንን እንግዲህ እሷ ደግሞ በሩን እያንኳኳች አልሄድም ስትል እንግዲህ ከዛንን እንግዲህ ክፈችልኝ ብላ እንግዲህ ድጋም ላንተ ብዬ ነው ደጋግማ እንግዲህ እባክህን ትለዋለች። ከዛንን እንግዲህ በሩን አልከፍትላት ብሎ ስል እንግዲህ ከዛ ደግሞ ኤልሳ ትመጣበታለች። ከዛንን እንግዲህ ኤልሳ ስትመጣ በቃ ደሊላ ተይው ስትለው ኤልሳ እኔ እንደዚህ እሱ ሲጎዳ ማየት አልችልም ብላ ትለዋለች። ከዛ እንደዛ ስትላት ይገባኛል እኮ ስለዚህ አሁን ከራሱ ጋር መሆን አለበት። ስለዚህ እንግዲህ ነገሩ ሲረጋጋ ይወጣል ትለዋለች። ከዛን እንግዲህ ደሊላ ደግሞ እኔም እኮ ሊረዳኝ ይገባኝ ነበር ትለዋለች። ከዛንን ይሄንን እኮ አውቃለሁ። ስለዚህ እንግዲህ ደሊላ እሱን ደግሞ የሚሆንበት ሩቅ አይደለም ስትል ትነግራታለች። ስለዚህ እንግዲህ ሲረጋጋ ደግሞ እሱ ማውራቱ አይቀርም። ስለዚህ እንግዲህ አሁን ወደ ክፍላችን እንሂድና ትላታለች። ከዛንን እንግዲህ ወደ ክፍሏ ትገባለች ደሊላ። ደሊላ ደግሞ ወደ ክፍሏ ትገባና ቆይ የሞተ የኔ አባት አይደለም ወይ? ራሱን እንዴት ነው እንደ ጥፋተኛ? ስለዚህ እንግዲህ ይሄን ነገር ለምንድን ነው እንደዚህ የሆነ? እኔ እኮ ይሄ ነገር እንዳይፈጠርብኝ ብዬ ነው እንግዲህ። ስለዚህ እንግዲህ ለዛ ነበረ መጥፋት የፈለግኩት። ስለዚህ አንተ እንዳትጎዳ ስለፈለግኩ ነው። ስለዚህ እኔ እንግዲህ ብርታቱን ይሄን ነገር አምላኬ ሆይ ብርታቱ ስጠኝ፣ ይሄን ችግርና ይሄን መከራ ተቋቁሜ የማልፍበትን አንተ አግዘኝ ትላለች። ደሊላ እንግዲህ እጅግ ተጨንቃ ቁጭ ብላለች። እውነት ለመናገር የሞተበት አባት እንጂ እሷ የምታረክሰው ለካሌብ ነው። የእውነት ለመናገር እኔ እዚህ ጋር የተጋነነና እንዲሁም ደግሞ ብዙ የተጨመረበት ይኖርበታል ብዬ አስባለሁ። እንግዲህ ቤዛ ብርድ በርቷት እንግዲህ ቁጭ ብላ በጣም እያሳለች ነበር። ወይኔ እንግዲህ በቃ ስለዚህ እንግዲህ ወይኔ ጉዴ ልቤ እያቆሰለኝ ነው። እባክን አምላኬ ሆይ ጌታ ሆይ እባክን ምሕረቱን አወርድልኝ ስትል እንግዲህ ትማጸናለች። ከዛንን እንግዲህ እናታቸው ካሌብ እንግዲህ ትገባል። ለምንድነው ራስን የምትጎዳ? እኔ እኮ አልቻልኩም። ስለዚህ እኔ ትንሽ ማሰብ እፈልጋለሁ ትለዋለች። ለአንተ እንደሚከብድ አውቃለሁ ትለ ስለዚህ እንግዲህ ደሊላ ምንም ጥፋት የለበትም። ስለዚህ እንግዲህ ደሊላ ምንም ነገር ጥፋት የለባትም ስትል ትናገራለች። ከዛንን እንግዲህ እሱ ደግሞ በእኔና በደሊላ መካከል እኮ አለ ብሎ እንግዲህ ይናገራታል። እንግዲህ እሱ እንደዛ ስላት ጊዜ ቆይ እንዴት ነው አይኗን ራሱ ማየት የሚችለው ስል እንግዲህ ስለዚህ የአባት ጥፋት እኮ ያንቺ አይገባሽም። ስለዚህ በእኔና በደሊላ መካከል ደም አለ። ስለዚህ እኔ እሷ ፊት መቆም አልችልም እንግዲህ ስል ካሌብ ይናገራል። እውነት ለመናገር እንግዲህ እውነት አይደለም ፊት ለመቆም አይደለም እንግዲህ ከዛ ሰው ጋራ ለመገናኘት ራሱ የሚከብድ ነው። ለምን ቢባል እንግዲህ አባታችሁ የሰውን እንግዲህ ደም አጥፍቶ ከዛ ሰው ጋራ ቆማችሁ ራሱ ለመነጋገር በጣም ይከብዳል። ምክንያቱም እንግዲህ የሰው ደም ማለት በጣም በቀላል የሚነገር አይደለም። ድራማ ሆኖ ስንመለከተው ለኛ ቀላል ሊሆን ይችላል፣ ግን ያው ቀላል ነገር አይደለም ማለት ነው። ከዛንን እንግዲህ ደሊላ እንደዛ ስትል ከዛ እሱም ደግሞ አሁን ወደ ሳሎን ውስጥ ቁጭ ብሎ ሳለ ከዛንን እንግዲህ እሱ ተነስቶ ጥሏት ሲሄድ እንግዲህ ከዛንን ካሌብ ቆይ ምንድነው? የት ነው የምትሄደው? እስከ መቼ ድረስ ነው የምትሸሸኝ? ብላ እጁን ትይዛለች። ቆይ ምን አርጊ ነው የምትይኝ? ከዛንን ልቀቅኝ ስል እንግዲህ ይናገራታል። ከዛ እሱም ደግሞ ቆይ ምን አርጊ ነው የምትይኝ? እባክሽን ልቀቅኝ ስል ይናገራታል። ከዛ እሱም ደግሞ
ቆይ ምን አድርጊ ነው የምትይ ስላትም ከዛንን አይ ምንም አይደለም ያልኩ ስለዚህ አሁን አንተ ለምንድን ነው ጥላይ የምትሄደው ትለዋለች። ከዛንን እንግዲህ እና ከዚህ በኋላ ምን አድርጊ ነው የምትይ ስለዚህ ሊቀቅኝ እኔ ሊሄድ ብሎ ይላታል። ከዛንን እንግዲህ ተነስቶ ለመሄድ እንግዲህ እሱ ይሄዳል። ከዛንን እንግዲህ እኔ ከዚህ በኋላ እኔ የሚፈልገው ከዚህ ከአንቺ ጋር መለያየት ነው ስል እንግዲህ ይነግራታል። እሷም ደግሞ እጅግ ትደነግጥና ለምን ብሎ ይላታል። ከዛንን ያለው አማራጭ እንግዲህ ይሄ ብቻ ነው ስል ይመልስላታል። ከዛንን እንግዲህ እሱ ደግሞ መንገድ ላይ እየሄደ ነበረ ይሄን ሳስታውስ የነበረ። ከዛንን እንግዲህ ቆይ ምንድነው ያደረኩት ይሄንን እኮ ማድረግ አልነበረብኝም ስል እንግዲህ ከዛንን እንግዲህ በሀሳብ ተውጦ እያለ እንግዲህ መንገድ ላይ እየሄደ ከቤዛ ጋራ ይገናኛሉ። ከዛ ቤዛ ደግሞ ቆይ ካሌብ ብላ ስትጠራው ቆይ ምንድነው የፈለግሽው ለምንድነው የምትሮጪ ብሎ ስላትም ከዛንን ካሌብ እኔ እኮ ብላ ስትለውት ከዛንን እንግዲህ ምንድነው የፈለግሽው ብላ ስላትም ከዛንን እንግዲህ ህይወቴን ካመሰቃቀልሽው ደግሞ አሁን ደግሞ ምን ፈልገሽ ነው ትላታል። ከዛንን እንግዲህ ካሌብ እባክህን ስትለው እኔ አይንሽን ማየት አልፈልግም ብሎ ከዛንን እንግዲህ ጥሏት ይሄዳል። ከዛንን እንግዲህ ቤዛም ደግሞ መንገድ ላይ ቆሟል። ከዛንን እንግዲህ እንደዛ ይላታል። ከዛንን እንግዲህ እዚህ ጋር ደግሞ ደሊላ ተጨንቃ ሰርጉ ይቅር ያለው የቀልዱ ነው አይደለም ወይ ትለዋለች። ከዛንን እንግዲህ አይደለም ልጄ ስልነገር ስለዚህ እንግዲህ አሁን ስለተጨነቀና አሁን ስለተረበሸ ነው። ስለዚህ በአንቺ የሚጨክን ልብ የለውም። ስለዚህ ካሌብ ለአንቺ ስል ምን አይነት መስዋዕት እንደተከፈለ ታውቃለች። ስለዚህ ነገሩ አዲስ ስለሆነበት ነው። ስለዚህ እንግዲህ ወደ ራሱ እስከሚመለስ ድረስ ትንሽ ጊዜ ስጪው ትለዋለች። ስለዚህ እንግዲህ ጽጌረዳም ደግሞ ልጄ አታስቢ፣ ስለዚህ ተረጋጊ፣ ከዛ እንግዲህ ሁሉን ነገር ይስተካከላል ስትል ትናገረዋለች። እሺ ማዬ በቃ እንደዛም ከሆነ ብላ እንግዲህ እሷ ተጨንቃ ተነስታ እንግዲህ ወደ ክፍሏ ትሄዳለች። ከዛንን እንግዲህ ሁለታቸው ቁጭ ብሎ ይቀራሉ። ከዛንን እንግዲህ እማዬ ቆይ ምንድነው ማድረግ አለብኝ ብላ እንግዲህ ስልክ ስትደውልለት ምን ስታደርገው እንግዲህ ካሌብ ደግሞ ስልኩን አያነሳለትም ነበር። ከዛንን እንግዲህ እነሱ ቤት ውስጥ እየሄዱ ከዛንን እንግዲህ ስለዚህ እንግዲህ ሁሉም ነገር እንግዲህ ግራ ገብቷት ከዛንን እንግዲህ እሷ ደግሞ ቤት ውስጥ ደሊላ ቁጭ ብላ ከዛ እንዴት እኔን መረዳት ያቅተኛል እንዴት እንደዚህ ይለኛል ብላ እንግዲህ ስቅስቅ ብላ ታለቅሳለች። ከዛንን እንዴት ሆኖ ለምንድነው እንደዚህ ያለኝ ብላ ከዛንን እንግዲህ ስቅስቅ ብላ እያለቀሰች ነበር። ከዛንን እንግዲህ ሁሉም ነገር እንግዲህ ካሌብዬ ለምንድነው ከደሊላ ጋራ ልትለይ ስለዚህ እንግዲህ ለምንድነው ከሷ መለያየት የፈለግከው? እሷ እኮ ለአንተ የከፈለችው መስዋዕትና ለአንተ ያደረገችው ነገር እስካሁን ድረስ ታውቀዋለህ ትለዋለች። እኔ የወሰንኩት ውሳኔ በጣም ትክክል ነው ትለዋለች። ከዛን እንዴት እንደዚህ ትላለህ ካሌብ ብለህ ስለዚህ ከዛን እንግዲህ እንዴት ነው እሷን ጥላ ልትሄድ ነው ስትል እንግዲህ ትጠይቀዋለች። እና ስታስቢው እንዴት አድርጌ ከሷ ጋራ መሆን ይችላለሁ? በዛ በሰራው ደም ሁለተኛ አባቴ የሷን አባት እንዴት ነው የሚኖረው ትላለች። ስለዚህ ሁሉም ነገር ከዛንን እንግዲህ አሁን ምንም ነገር እንግዲህ ማድረግ አልችልም። አሁን እንግዲህ እጣ ፋንታችን መለያየት ነው ትለዋለች። ከዛንን እንግዲህ እና አሁን ጥላት ልትሄድ ነው ወይ ስትል ትጠይቃለች። አልተውኳትም
ስለዚህ እንግዲህ ሁላችንም እንግዲህ ማክብር የሚገባትን እንደ ባለቤት አድርገን እናከብራታለን። ስለዚህ እንግዲህ እሷ ከዚህ በኋላ እንግዲህ የኔ ፍቅረኛ ሳትሆን የዚህ ባለቤት ናት ስትል ይናገራታል። ገባሽ አይደለም ብሎ ከዛንን እንግዲህ ነይ እንሂድ ብሎ እንግዲህ ተነስተው ወደ ቤታቸው ይሄዳሉ። እንግዲህ ጽጌረዳ በጣም ተጨንቃ ግራ ገብቷት እንግዲህ በነበረ ሰዓት ከዛንን እንግዲህ ስትመጣ ደስ ይላቸዋል። ከዛንን እንግዲህ ተነስታ ልጅ ምን ሆነ ነው የት ሄደ ነው ለምንድን ነው የምታስጨንቀኝ ትላለች። ከዛን እንግዲህ ማረት ፍቻ ነው የሚፈልገው ስል ይገዳል። ከዛን እንግዲህ ኤልሳ ምንድን የተፈጠረ ስላትም ከዛን ምንም ነገር ምንድን የተፈጠረ ኤልሳ የነገረች ነገር አለ ወይ ብላ እንግዲህ ጽጌረዳ ትጠይቃለች። ከዛንን አምላኬ ሆይ ምንድነው ማድረግ ያለብኝ? ይሄን ነገር እንዴት ነው ማስተካከል ያለብኝ ሲል ይናገራል። ከዛንን እንግዲህ ካሌብ ደግሞ ስልክ ይደውላል። ከዛንን እንግዲህ ስልክ ሀሎ ብሎ ስልክ ሲደውል እንዴት ነህ አቶ ታደሰ ስል ይናገራል። ደህና ነኝ እንደኔ ይቅርታ በዚህ ሰዓት ስለደወልኩኝ አንድን ጊዜ በቾካይ የሚጨርሰው ነገር ነበረኝ ይለዋል። ከዛንን ለሰርጉ ነው ብሎ ሲጠይቀው አይ ከሰርጉ ጋር የሚገናኝ ነገር አይደለም። ስለዚህ እንግዲህ አሁን የሚነግር ስለዚህ እንግዲህ ከዛንን እንግዲህ በአባታችን የተመዘገበው የሁሉ ህንጻ እንግዲህ ስለዚህ ወደ ደሊላ እንዲኖሩ ስለዚህ ግማሹ ከዛንን እንግዲህ ግማሹን እንግዲህ ለሱ ድላሌ ያደረገውን ነገር ግማሹን እንግዲህ ስለዚህ ሁሉም ነገር ማስተካከል ስለዚህ በህግ ከዛንን እንግዲህ በህግ የተረጋገጠና ማስረጃዎቹን ሁሉ ስለዚህ አስልክልሃለሁ ስለዚህ ሁሉም ነገር ሁሉንም ፈርማለሁ ስል ይናገራል። ከዛንን እንግዲህ ያለውን ነገር ለሷ ሊሰጥና ከዛንን እንግዲህ በህግ ያለውን ደረጃ ለሁሉም ነገር ለሷ እንደሚገባት ነው እየተናገረ። ከዛ እንግዲህ ይሄ ነገር ውስጥ ግን ይሄ ሌላ ሴራ እንደሌለበት እንግዲህ ሙሉ በሙሉ እርግጠኛ አይደለም። ከዛንን እንግዲህ ቤዛ ትመጣና ከበሩ ጋር ቆማ ታንኳኳለች። ከዛ በሩን ስታ ደሊላ ብላ እንግዲህ ትጣራለች። ከዛንን እንግዲህ ማንም ሰው የሚሰማት አልነበረም። ከዛንን እንግዲህ ቀስ ባለው ድምፅ እሷም ደጋግማ ደሊላ ትላለች። ከዛንን እንግዲህ ቤዛ ሳትሆን የወጣችበት ከዛንን እንግዲህ ኤልሳ ትትል እንግዲህ ትናገራታለች። እባክሽን ኤልሳ በጣም ርቦኛል፣ እባክሽን ምግብ ከባላውን ብዙ ቀን ሆኖኛል፣ እባክሽን አትጨክንብኝ ምግብ ስጪኝ ብሎ ይላታል። እባክሽን ምን ችግር አለው እሰጥሻለሁ። አሁን እንግዲህ ምግብ ጥሩ ትንሽ ጊዜ ጠብቅኝ፣ አሁን አጣፍጬ ነው ሰርቼ የሚልክልሽ ትላታለች። ከዛንን እንግዲህ ወደ ውስጥ ትገባና ስለዚህ እንግዲህ አሁን እንዴት አድርጌ ሰርቼ የሚሰጥሽ ታውቃለች ብላ እንግዲህ ከቤት ውስጥ እንግዲህ ጨው በጣም ነስንሳ እንግዲህ የሌለውን ጨምራ ከዛንን እንግዲህ ትሰጣታለች። ስለዚህ ለአንቺ ደግሞ ደሊላ እንግዲህ ለአንቺ እንዴት ነው የማልሰጥ ብላ ከዛንን እንግዲህ ማብላት አለብሽ ብላ በጣም በትንሽዬ እንግዲህ አድርጋ ትሰጣታለች። ከዛንን እንግዲህ እውነት ለመናገር ከዛንን እንግዲህ ምግብ አማረሽው አይደለም የኔ ቤዛ የኔ ምስኪን ብላ እውነት ለመናገር እንግዲህ ግፋ አይደለም ቤዛ እንግዲህ በጣም ርቦኛል ብላ በፍጥነት እንግዲህ ከፍታለች ስትበላው ከዛንን እንግዲህ እንዳለ ያፈሰችው ጨውን ነበር። ከዛንን እንግዲህ ወይኔ ውሃ እያለች እንግዲህ ክፉኛ እያሳለች ነበረ።
ከዛንን እንግዲህ እማዬ ያደረገችውን ነገር ሰራች። ስለዚህ እንግዲህ ክፉ ሰው ሁል ጊዜ እንግዲህ መቀጣት አለበት ስትናገራለች። ከዛንን እንግዲህ ካሌብ መጣ እንዴ ከዛንን እንግዲህ ብላ ስለዋለች። ከዛንን እንግዲህ እሱ ካሌብ መጣህ እንዴ ብላ እንግዲህ በጉጉት ስትጠብቆ ከዛንን እንግዲህ እሱ ደግሞ ወረቀት ይዞ ይመጣና ከዛንን እንግዲህ ይሄ ደግሞ ምንድነው ብላ ስትላትም የበለፈው እንግዲህ የአንቺ ሰነድ ነው። ስለዚህ ቤቱንና እንደው ንብረቱን የሚያዝ እንግዲህ ወኩል አንቺ ከዚህ በኋላ የዚህ ቤት እንግዲህ እመቤት ነሽ ብሎ ይላታል። ከዛንን እንግዲህ ሁሉ እንግዲህ ለአንቺ ነው የሚገባው ስል እንግዲህ ይሰጣታል። ከዛንን እንግዲህ እሷም እጅግ ደንግጣ ነበረ ድራማዊ